እንደምን አመሻችሁ ተመልካቾች 12 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በ3 ምዕራፍ ወደ እናንተ የሚደርሰው ኢቲቪ 57 ተጀምሯል። አርዕስተ ዜናውን እናስቀድም። በኦዲት ስራዎች መነሻ ግልጽኝነትና ተጠያቂነትን ለማስፈን እየተሰራ መሆኑን የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በድኦ ገለጹ። በከምባታ ዞን የደጋ ቀዲዳ ቀበሌ አርሶ አደሮች ዝርያቸው በተሻሻሉ የወተት ላሞች ተጠቃሚ የሆኑ መምጣታቸውን ተናገሩ። ከውጭ በዩክሬን ጥቃት አገልግሎቱ የተቋረጠው የክሪሚያ ድልድይ ዳግም አገልግሎት መስጠት ጀመረ። ከዜናዎቹ ጋር መቅደላይ ደረጀ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ኢትዮጵያዊነት ለርሱ ምንድነው? ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የወረት ጉዳይ አይደለም። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽርስ የተስተካከለ ነው? ትናንትን ማየት የሚያስፈልገው ለፍርድ አይደለም። ትናንትን ማየት የሚያስፈልገው ለመማር። ዛሬ ላይ ሆነው ይህ እርምጃ ትክክል ነው የሚል ሀሳብ አለው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ። ይህ ብዙም የተለመደ አይደለም። በመሪ ደረጃ የሚደረጉ ክትሎች ሲያገኙና ይሄን ለምንድን ነው የሚያደርጉት? አድካሚ ነው፣ ግን በጣም ደስተኛ ነኝ። ጀምሬ ያልጨረስኩት ነው። ወደ መጀመሪያው ዜናችን እናልፋለን። አሁንም አብራችሁን ቆዩ። ኢትዮጵያና ስሎቬኒያ በፖለቲካና በኢኮኖሚያዊ ዘርፎች በጋራ ለመስራት የሚያስችላቸውን ስምምነት አድርገዋል። ሀገራቱ ስምምነቱን ያደረጉት ሶስተኛውን የሁለትዮሽ የጋራ ጉባኤያቸውን በአዲስ አበባ ባካሄዱበት መድረክ ነው። በጉባኤው የስሎቬኒያ ምክትል የውጭ ጉዳይ ሚኒስትር አምባሳደር ማርኮ ስቲኩን የተመራ የልዑክ ቡድን ከኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር አደራ አበራና የሚኒስቴሩ ከፍተኛ የስራ ኃላፊዎች ተሳትፈዋል። በጉባኤው ሁለቱ ሀገራት ያላቸውን ዘርፈ ብዙ ግንኙነት ለማጠናከር ከስምምነት መድረሳቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ለኢቲቪ ገልጸዋል። ምንም እንኳን ሁለቱ ሀገራት 30 ዓመታት ያስቆጠረ ዲፕሎማቲክ ግንኙነት ቢኖራቸውም እንዲህ ተቀራርቦ የመስራቱ ነገር ያን ያህል ጎላ አልነበረም። ስለዚህ እነኚህ የፖለቲካ ምክክሮች በቀጣይ በኢኮኖሚ በተለያዩ መስኮች ለምናረጋቸው ግንኙነቶች መሰረት የጣሉ ናቸው። ይህን አስከትሎም በዛሬው ዕለት የፖለቲካ ምክክር ስምምነት ይደረጋል፣ ስምምነት ይፈረማል። ይሄም ፖለቲካ ግንኙነት የምክክር መድረኩን ቋሚ ለማድረግና በየጊዜውም በሁለቱ ሀገራት መካከል አጀንዳዎች እየተለዩ ይበልጥ መስራት የሚቻልበትን መንገድ ለማመቻቸት ያለመ ነው። አምባሳደር ነቢያት አክለውም ሀገራቱ ያደረጉት ስምምነት የኢትዮጵያ የወጪ ምርቶችን በስሎቬኒያ ገበያ ለማቅረብም እድል የሚፈጥር መሆኑንም አሳውቀዋል። ባለፉት 20 ዓመታት ጠንካራ የሚባል ኢኮኖሚ መገንባት የቻለች ሀገር ናት። ባለሀብቶቿም ወደ ውጭ እየወጡ በተለይ ወደ መካከለኛው እስያ አካባቢ ኢንቨስትመንት እያደረጉ ይገኛሉ። እንግዲህ እነኚህን እድሎች ወደ አፍሪካ በሚመጡበት ጊዜ ኢትዮጵያን የስሎቬኒያ ኢንቨስትመንት ማስተናገድ የምትችልበት የተመቻቹ ሁኔታዎች ስላሉ የዚህ እድል ተጠቃሚ ለማድረግ እንዲሁም የኢትዮጵያን የውጭ ምርቶቻችንን እንዲሁ በስሎቬኒያ ገበያ እድል አግኝተው ምርቶቻችንን መሸጥ የምንችልበትን እድል የሚያመቻች ነው። ይሄ ፖለቲካ ምክክሩ እንግዲህ ለዚህ ሁሉ መሰረት የሚጥል ነው ማለት ነው። እንደ ሪፖርተራችን ሳምሶን በላይ ዘገባ ዛሬ ምሽት የስሎቬኒያ ፕሬዝዳንት ለ2 ቀናት የስራ ጉብኝት አዲስ አበባ እንደሚገቡና ከጠቅላይ ሚኒስትር አብይ አህመድ ጋርም ተገናኝተው እንደሚወያዩ ተገልጿል።
ወደ ሌላ ዜና እናልፋለን። በአዲስ አበባ ከተማ 42 ኪሎ ሜትር የሚሆን የወንዝና የወንዝ ዳርቻ ተፋሰሶችን በሀገር በቀል እውቀት የማልማት ስራ እያከናወነ መሆኑን የአካባቢ ጥበቃ ባለስልጣን አስታውቋል። ጽዱ ኢትዮጵያን ለመፍጠርና አዲስ አበባን አዲስ ገጽታ ለማላበስ ታስቦ ከእንጦጦ እስከ ፒኮክ የወንዝና የወንዝ ዳርቻ ልማት ስራ እየተከናወነ መሆኑን የተገለጸው ሐምራዊት ብርሃኑ የጽዱ ኢትዮጵያ ንቅናቄ ለዜጎች ኑሮ ምቹ የሆኑና ከብክለት የጸዱ አካባቢዎችን ለመፍጠር ያስቻለ ነው። በአዲስ አበባ ከተማ ከእንጦጦ እስከ ፒኮክ ያሉ የወንዝና የወንዝ ዳርቻ የኮሪደር ልማት 42 ኪሎ ሜትር የሚሆነው እየለማ መሆኑን በባለሙያዎች ይገለጻል። ከእንጦጦ ፒኮክ ያለው የወንዝና የወንዝ ዳርቻ ውስጥ ስራው ከመጀመሩ በፊት ግን ዋናው ትልቁ ነገር አሁን ያለንበት ቦታ በላይኛው ተፋሰስ ይህን ስራ መስራት እጅግ በጣም አስፈላጊ ነው። ምንጮች ይጎለብታሉ፣ ታች ያለው የከርሰ ምድር ውሃ ይበለጽጋል። ወንዙን ከማጽዳት ከማልማት በፊት ይሄኛውን አስቀድመው ስራው ተጀምሯል ማለት ነው። በዓለም አቀፍ ደረጃ ለ52ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ32ኛ ጊዜ የሚከበረውን የዓለም የአካባቢ ቀንን በማስመልከት በአካባቢ ጥበቃ ባለስልጣን የፌዴራልና የክልል ከፍተኛ ኃላፊዎች እየለሙ የሚገኙ የወንዝ ዳርቻዎችን ተመልክተዋል። በሀገር በቀል እውቀት አገር በቀል የሆኑ ደግሞ ዛፎች እንዴት መልሶ ማልማት እንደሚቻልና ተራሮችን ደግሞ እንዴት ማልማት እንደሚቻል ነው በተጨባጭ ያየነውና ዜጎች ደግሞ ንጹህ ጤናማ በሆነ አካባቢ እንዲኖሩ የተፈለገውን ህገ መንግስት ላይ የሰፈረው መሬት ላይ ያወረደ ከዚህ በፊት እንጦጦ አካባቢ የሚታወቅበትን ታሪክ የቀየረ ተራሮች በባህሪያቸው ክረምት ውሃ ይዛሉ፣ በጋ ይለቃሉ። ይህንን ስራ መስራት እንደሚቻል ያ የሚሄደው ውሃ ደግሞ ንጹህ ውሃ እንዲሆን ያደረገ ፕሮጀክት አድርገን ነው ያየሁት። ከተሞች አካባቢ ብዙ ቆሻሻ ነገሮች ወደ ወንዞች ይገባሉ። ጋቢዎንን መጠቀማቸው እነዚህ በኮንክሪት አለመሰራታቸው ትልቅ አድቫንቴጅ አለው እና ግሪን መሆኑ ብቻ ሳይሆን ኢቭን በዚህ የተፈጥሮ አካባቢ በተለይ ይሄ ባዮፊዚካል የሚባለው ኢንቫይሮንመንት እሱን ለመጠበቅ የሚያስችል ሁኔታ እንዳለ እረዳለሁ። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ነሜ በአካባቢ ጥበቃ ዙሪያ ያሉ ክፍተቶችን ለማረም አዋጆችና ሕጎች እንዲሻሻሉ ምቹ ሁኔታ በመፈጠሩ ከተለያዩ ብክለቶች ዜጎችን መታደግ መቻሉን ተናግረዋል። በባለፈው ዓመት ብክለት ይብቃ ውበት ይንቃ የሚል ንቅናቄ በይፋ አስጀምረናል። ይሄም ንቅናቄ ላለፉት 6 ወራት እንዲህ የቆየ ንቅናቄ ነው። በዚህ ንቅናቄ ላይ ትኩረት ያደረገው 6 ኤሪያዎች ላይ ፎከስ ያደረገ ነው። በተለይ ደግሞ የፕላስቲክ ብክለትን፣ የአፈር ብክለት፣ የውሃን ብክለት፣ የድምጽ ብክለት፣ የአየር ብክለትና እንዲሁም ደግሞ ከአካባቢና ማህበራዊ ተጽዕኖ ግምገማ ሰነዶች ጋር በተያያዘ ያሉብንን ክፍተቶችን በማረም ጽዱን ኢትዮጵያን ከማረጋገጥ አንጻር ፋውንዴሽን ስራ ለመስራት የሚያስችል ንቅናቄ አድርገናል። በዚህ ንቅናቄ ትኩረት ያደረገው የህግ ክፍተቶቻችንን የመፈተሽ ነበር። እንግዲህ አንዳንድ ህጎቻችን ከ18 ዓመት በላይ እስከ 20 ዓመት ድረስ የቆዩ አዋጆች የነበረን ነው ማለት ነው። ስለዚህ ነባራዊ ሁኔታ ማዕቀፍ ያደረገ አልነበረም። ስለዚህ የአዋጆች መሻሻሎች እንዲመጡ ከፍተኛ ስራዎች ተሰርተዋል። የመጀመሪያው ዙር የጽዱ ኢትዮጵያ ንቅናቄ ከብክለት የጸዳች ኢትዮጵያን እውን ለማድረግ አስቻይ ሁኔታን የፈጠረ ሲሆን ሁለተኛው ዙር የጽዱ ኢትዮጵያ ንቅናቄ በተለያዩ ሁነቶች ለሚቀጥሉ 6 ወራት እንደሚካሄድ ተገልጿል። ኢቢሲ በሀገር ግንባታ ጉዞ ውስጥ የተገኘውን በረከትና ምንዳ ወደፊት በማምጣት የነገ ኢትዮጵያን ህልም ለማሳካት እየሰራ መሆኑን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ስራ አስፈጻሚ አቶ ጌትነት ታደሰ ተናግረዋል። በኢትዮጵያ በኤፍኤም ዘርፍ ፈርቀዳጅ የሆነው ኤፍኤም አዲስ 97.1 ስርጭት ከጀመረ 25ኛ ዓመቱን ዛሬ በድምቀት ከአድማጭ ቤተሰቦቹ ጋር አክብሯል። ይህንን በተመለከተ ደግሞ ይመራደም ያዘጋጀዋል። የበርካታ አንጋፋ የሚዲያና የጥበብ ባለሙያዎችን አይን የገለጠ የሙያ መነሻቸው ብዙ የጥበብ ሰዎች ከአድማጭና አድናቂዎቻቸው ጋር የተገናኙበት ድልድያቸው አልፎም ስምና ስራዎቻቸው ከህዝብ የተዋወቁበት መድረካቸው የኤፍኤም አዲስ 97.1 ስርጭት ከጀመረ እነሆ 25 ዓመታት ሞላው። በሀገሪቱ የአጭር ሞገድ የኤፍኤም ጣቢያ ታሪክ የመጀመሪያ የሆነው የኤፍኤም አዲስ 97.1 የ24 ሰዓት ስርጭት በመጀመርም ቀዳሚው ነው። እርግጥ ነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በኢትዮጵያ በቴሌቪዥን በሬዲዮና በኤፍኤም ታሪክ ፋና ወጊ ብሔራዊ ጣቢያ ነው። በዚህ ዓመት መጀመሪያ አካባቢ የጀመርነው 2569 እንደምታስታውሱት ኤፍኤም 25 ዓመት ይሞላል። ዛሬ ሞልቶታል። የኢትዮጵያ ቴሌቪዥን ወይም ደግሞ በኢትዮጵያ የቴሌቪዥን ታሪክ ከተጀመረ 60 ዓመት ሞልቶታል።
እንዲሁም በኢትዮጵያ ውስጥ የሬዲዮ ታሪክ ከተጀመረ መስከረም 2 የሚመጣው 90 ዓመት ይሞላዋል። ስለዚህ ወደ ይዘት ብለን ለውጥ በጀመርንበት ጊዜ የሚከበር በዓል ነው። ይሄን በዓል ስናከብር እንዲሁ የአንድ ጊዜ በዓል አድርገን አይደለም እናከብረው። ያለፈውን ጊዜ ሰራናቸውን ስራዎች መልካም ትዝታዎቻችንን ከአድማጮቻችን ጋር የምንነጋገርበት፣ የምንወያይበት፣ የምንጫወትበት እንዲሁም ደግሞ በቀጣይ የምንሰራቸውን ትልልቅ የሪፎርም ስራዎችን በተመለከተ ለአድማጮቻችን፣ ለባለድርሻ አካላት፣ ለመንግስትም ለህዝቡም የምንገልጥበት በአጠቃላይ እንደ ብሔራዊ ጣቢያነታችን እየተጓዝንበት ያለው መንገድ ምንድን ነው የሚለውን የምንመካከርበት ከዛ ባሻገር ደግሞ ሚዲያው በሀገር ግንባታ ሂደት ውስጥ የራሱን ሚና እንዲጫወት ከማድረግ አንጻር ትልቅ ስራ አቅደን እየሰራን ያለ ነው። የኢቢሲ ዋና ስራ አስፈጻሚ ጌትነት ታደሰ ጣቢያው በሀገር ግንባታ ጉዞ ውስጥ የራሱን ቁልፍ ሚና እየተወጣ መሆኑን ተናግረዋል። ብዙ መንገድ ተጉዘናል። እንደ ሀገር የመንግስትነት ታሪካችን ረጅም ነው፣ በሺህ ዘመናት የሚቆጠር ነው። በዚህ ውስጥ ያለፍንበት ውጣ ወረድ አለ። ባለፈው ጊዜ ውስጥ በጣም ብዙ ነገሮች ስናሳልፍ እዳም በረከትም አለ፣ እዳም ምንዳም አለ። ስለዚህ እንደ ሚዲያ በረከቱንና ምንዳውን ወደፊት እያመጣን ነገን ለመስራት የሚያስችለን ስራ ለመስራት ጥረት እያደረግን ያለ ነው። በዚህ ሂደት ተሳክቶልናል ብለን እናስባለን። ጅምሩም ጥሩ ነው። ከአድማጮች የሚመጡ አስተያየቶች በጣም ጥሩ ናቸው፣ የሚያበረታቱ ናቸው። ኤፍኤም ሪፎርም አድርጓል። ኢቢሲ ሪፎርም እያደረገ ነው ያለው። ይህንን የምናስቀጥልበት ነው። 25 60 90 ቀደም ሲል ከኤፍኤም አዲስ 97.1 ያላቸው ቁርኝት ትዝታን የሚያጭር መሆኑን የሚናገሩት የባህልና ስፖርት ሚኒስትር ዴኤታው ነብዩ ባዬ ጣቢያው አሳድጎናል ብለዋል። አሳድጎናል ለማለት ይቻላል። ሰው አውቆናል። ቀንግት የምትሰሩት እናንተ ልጆች ናችሁ መባል አበረታቱን እና አሳድጎናል። እንደ ከያኔ እድል ሰጥቶናል። ድምጻችን አሰምቷል። ሌላኛው የኤፍኤም አዲስ 97.1 ስርጭት በጀመረ ማግስት በስራ ባልደረባነት ተቀላቅሎ የሰራበት ጣቢያ መሆኑን የገለጸው ሰይፉ ፋንታሁን የኤፍኤም ጣቢያው ለሌሎችም ፈርቀዳጅ ነው ብለዋል። የምታዩዋቸው ትልልቅ ባለሙያዎች የወጡበት ቤት ነው እንዳለ አሁን የምታዩትን የኤፍኤም ባህል የቀረጸ ነው። በቃ አባት ወይም እናት ጣቢያ ሊባል ይችላል እና ምንም ነገር በሌለበት በጣም ትንሽ መዝናናት ብቻ በነበረበት ጊዜ የመዝናናት ጎርፍ ይዞ የመጣ በጣም በብዙዎች ልብ ውስጥ አሁን ድረስ የገባ እውነቱን ለመናገር ለብዙዎቻችን የጠቀመ አሁንም ድረስ ተወዶ ነው ያለው። 24 ሰዓት ነው ስርጭቱ። በጣም ደስ ይላል። የሀገሪቱን የጥበብና ባህል ታሪኮች ይበልጥ ለማስተዋወቅም መስሪያ ቤታቸው ከኢቢሲ ጋር በቅርበት እንደሚሰራም ነው ሚኒስትር ዴኤታው ነብዩ ባዬ ገለጹት። እኔም አሁን ባለሁበት መስሪያ ቤት ሌላ ምን ስራ አለ? የጥበብ ዘርፍ ነው የምንሰራው። ትልቁ ጣቢያ ኤፍኤም 97.1 የጥበብ ሚዲያ ነው። ኢትዮጵያ ቴሌቪዥን የጥበብ ሚዲያ ነው። ኢትዮጵያ ሬዲዮ የጥበብ ሚዲያ ነው። ለምን ቅድም ጌት እንዳልከው ማስተማር እውቀትን መስጠት የእውቀት ቤት ነው። ጥበብ ቤት ነው። የመረጃ ቤት ነው ኢቢሲ። ሰው ጥበብን አብረን እንሰራለን። ከሁለቱ አብረው ከሚቀናጁት ሀሳቦች እና ከሶስቱ አበይት ነገሮች አንዱ ነው አሁን ስራ የምሰራበት ነኝ። አሁንም የተጀመሩ ነገሮች አሉ እኮ ለምሳሌ ኢትዮጵያ ውስጥ ያሉ ባህሎችን በተለይ ለብሪክስ አባል ሀገራት እናስተዋውቃለን ብሎ ሚኒስትሪው የጀመረው አለ። ይሄንን በተመለከተ ዋናው የሚዲያ አጋር ሆኖ እየሰራ ያለው ኢቢሲ ነው። ይሄ ደግሞ ምንድነው እንዲሁ ዛሬ የተፈጠረ ነገር ብቻ አይደለም። በቀደመው ጊዜም የህዝብ ለህዝብ ጉዞዎች ሲደረጉ በተለያዩ ሀገራት ዛሬም ድረስ የትላንት ያህል የምናስታውሰው በኢቢሲ ካሜራ ተቀርጸው በኢትዮጵያ ቴሌቪዥን ተላልፈው እነዛን አንጋፋ ከያንያን ማስተዋወቅ የተቻለው እነዛን የመሰሉ የጥበብ ስራዎችን ማስተዋወቅ የተቻለው ከኢቢሲ ጋር መስራት በመቻሉ ነው። ስለዚህ ከነባም ጋር ከክብርት ሚኒስትሯም ጋር ተነጋግረን የገባንበት አንዱ እንዲህ አይነት ሀገራዊ ትልልቅ ፕሮጀክቶችን መስራት አለብን በሚል ነው። በእርግጥ ነባ ወደዛ ከሄደ በኋላ እያንዳንዱን ይዘት ከባህል አንፃር መቃኘት ጀምረናል። ተመልካቾቻችን አሁን እንግዲህ ያው እዚህ ፓርክ ውስጥ ድንገት ነው ዝሆኖች ሊገኙ የሚችሉትና ያው ድምጻችንን ቀነስ ያደረግነው ለዛ ነው። ከጀርባችን ዝሆን እየተመለከተ ነው።
ሰዓቱ ወደ 1 ሰዓት ከ30 ያክል ይሆናል በእኛ በኢትዮጵያ አቆጣጠር። እንግዲህ አሁን እኛ ከዚህ ከቆረጥን በኋላ ደግሞ የማርገቢያውን እንደሚመስል እንመለከታለን። ልጅነት መልኬ ሀሴት የሚያገረው አለው እንደ ማለት ማንጎራጎራ ምዕራፍ እጅሽን እስቲ ማንቀሳቀስ ለፈገግታሽ አስር ኪስን በማይጎዳ ዋጋ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። የቴክኖሎጂ አብዮት የመንግስትነት አስተዳደር መነሻዋ ጎንደር ነች። በመዲናችን አዲስ አበባ የውሻ ንግድ በጣም እየተለመደ መጥቷል። እንግዲህ እኔም በከተማችን ውስጥ ከሚገኙት አንዱ ቦታ ላይ ተገኝቻለሁ። በሐይቆቿ ዙሪያም ከበው የሰፈሩ ደምቀው ያደመቁ ሪዞርትና መዝናኛዎች ከመዲናችን አዲስ አበባ በቅርብ ርቀት ላይ ከመገኘቷ ጋር ተደማምረው ቢሾፍቱን የቱሪዝም የስበት ማዕከል ያደርጓታል። ከወሊድ በኋላ ደግሞ ወደ ስራ መመለስ በጣም ፈታኝ፣ በጣም ብዙ ጭንቀት ሴት ላይ ወይ ደግሞ እናት ላይ ይፈጥራል። የኢቲቪ 57 ዜናዎች እንደቀጠሉ ናቸው። በሀገሪቱ የሚስተዋለው የእንቁላልና የወተት ዋጋ ጭማሪ ዋነኛ ችግር የመኖ አቅርቦት መሆኑን አምራቾች ይገልጻሉ። የመኖ ውጥረት ችግሩን ለመቅረፍ የመኖ ማቀነባበሪያዎችን በስፋት ወደ ስራ እያስገባሁ ነው ብሏል የግብርና ሚኒስቴር። ሜሮን በረዳ በ2015 ዓመተ ምህረት ማህበረሰቡን በምግብ አቅርቦት ይረዳሉ ተብለው ከተተገበሩ ስራዎች አንዱ ነው የሌማት ትሩፋት። ታዲያ ይመራ ግብር ከተጀመረ አንስቶ በወተት ዶሮና እንቁላል ምርት ላይ የተሻለ ውጤት መገኘቱን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ይገልጻሉ። የሌማት ትሩፋት ስንጀምር ወተት በአጠቃላይ ወደ ከግመልም ሆነ ከላም ወደ 7 ቢሊዮን ሊትር ነበር የሚመረተው በአመት ማለት ነው። ዘንድሮ ላይ 12 ቢሊዮን ሊትር በአመት አቅደን ወደ 11 ቢሊዮን እየተጠጋን ነው። 10.5 ቢሊዮን ሊትር የተገኘበትና ካቀድነው ኦልሞስት 99% ላይ ነው ያለነው በ10 ወር ማለት ነው። በዛው ልክ እንግዲህ የእንቁላል ምርት የዶሮ ስጋ ምርትም በጣም ከፍተኛ የሆነ ከእጥፍ በላይ እድገት እያሳየ የመጣበት ሁኔታ ነው ያለው። በዚህ በ10 ወር ውስጥ 7 ቢሊዮን እንቁላል የተመረተበትና ከ10 ወር እቅዳችን አንጻር ከ100% በላይ ያመረትንበት ሁኔታ ነው ያለው። በሌላ በኩል ግን ማህበረሰቡ አሁንም ድረስ የእንቁላልና የወተት ዋጋ በየጊዜው እየጨመረ መሆኑን ያነሳል። እንቁላል በ18 ብርም 17 ብርም እናገኘዋለን ከዚህ ሱቅ ላይ ግን 22 ብር ነው የሚሸጠው እና ወተት በ80 ብር ሊትር እዚህ ማለት ነው። ሌላ ሱቅ ላይ 120 ብር ነው የሚሸጠው። 45 ነበር፣ ከዛ ጨመረ ወደ 50 ገባ። አሁን ደግሞ ወደ 60 ብር ገብተዋል ማለት። ወተትም 50 ብር ነበር፣ አሁን ከ55 ብር 65 ብር ሆነ። ይከብዳል። ግማሽ ሊትር ማለት ነው። በ50 ብር በ45 የሚሸጥ ወተት 65 ብር የሆነበት ሁኔታ አለ። ከአቅራቢ ነው መጀመሪያ ከቦታው ተወደዱ ነው ምንም ማለት በ5 ሳንቲም በ20 ሳንቲም ነው የምንሰራው በብዛት ስለምናገኘው እኛም አዋጡን አይደለም የምንሸጠው። ያውን ያለንበት ዋጋ በጣም ከባድ ነው። ከስተመር መጥቶ ነው የሚሄደው። ባለን በመጣ ልክ ነው የምንሸጠው እኛ። የእንቁላልና የወተት ምርት ዋጋ መጨመር ዋነኛ ምክንያቱ የመኖ አቅርቦት ችግር መሆኑን ደግሞ ወዲህ አምራቾች የሚያነሱት ቅሬታ ነው። የመኖ ጭማሪ በዛ ላይ ነው ወደዛ ከፍ ያለ። ከብቶች ብዛት አለ፣ በዛው ልክ ፍጆታ ይወስዳሉ። ትንሽ አሁን መኖ ዋጋው ነው ዋጋው በጣም ይነሳል። እኛ ወተት ደግሞ ህብረተሰቡ ላይ መጨመር አንችልም። ግን የመኖ ጉዳይ ነው ከፍተኛ ውጥረት ውስጥ የሚከተን ማለት ነው። ለምን ከብቱ በበዛ ቁጥር ካልበሉ ወተት ስለማይሰጡን። የእንቁላልና ወተት ምርቱ ከአምራቹ ቀጥታ ወደ ማህበረሰቡ አለመድረሱና በመካከል ያለው የንግድ ሰንሰለት ለዋጋ ጭማሪው አንዱ ምክንያት መሆኑን ያነሱት ዶክተር ፍቅሩ ረጋሳ በአምራቾች ዘንድ የቅሬታ ምንጭ የሆነውን የመኖ አቅርቦት ችግር ለመፍታትም እየተሰራ ነው ብሏል። መኖ በየጊዜው ዋጋ የመጨመር ቴንደንሲ ያለው ሁኔታ ስራ ነው። ይህም አንደኛ ከውጭ የሚገቡ የመኖ ውስጥ የሚጨመሩ ንጥረ ነገሮች አሉ።
እነሱ ሁሉ ጊዜ ከዶላር ጭማሪ ጋር እየጨመሩ የሚሄዱበት ሁኔታ አለ። አሁን ያንን ማሻሻል አለብን ብለን በየቦታው የመኖ ማቀነባበሪያ ፋብሪካዎች እንዲገነቡ እንዲተከሉ አቅማቸው የተለያየ ቢሆንም ከ10 ኩንታል በሰዓት ከሚያመርቱ እስከ ብዙ ከ100 ኩንታል በላይ በሰዓት ከሚያመርቱ ፋብሪካዎች በየቦታው ተከፍቶ በአቅርቦት በኩል ያለው ሁኔታ ለመቀነስ እየተሰራ ያለው። ታዲያ ይህንን የመኖ አቅርቦት ችግር መፍታት ከተቻለ በቀጣይ ጊዜያት የህብረተሰቡ ቅሬታ እንደሚፈታም ነው የተገለጸው። በከምባታ ዞን የደጋ ቀዲዳ ቀበሌ አርሶ አደሮች ዝርያቸው በተሻሻሉ የወተት ላሞች ተጠቃሚ የሆኑ መምጣታቸውን ተናግረዋል። በአካባቢው ለእርሻ የሚሆን መሬት ጥበት መኖሩ አርሶ አደሩ በአነስተኛ ቦታ የተሻለ ምርት በሚሰጡ የግብርና ልማት ስራዎች ላይ እንዲያተኩሩ አድርጎታል። አሁን የቀበሌው አርሶ አደሮች ወተት ብቻ ሳይሆን የተሻሻሉ የጊደር ዝርያዎችንም ለተለያዩ አካባቢዎች በማቅረብ ላይ ይገኛሉ። ሚካኤል ገዙ ተጨማሪ አለው። በከምባታ ዞን ቀዲዳ ጋሚላ ወረዳ ውስጥ በምትገኘው ደጋ ቀዲዳ ቀበሌ እያንዳንዱ አርሶ አደር የተሻሻሉ የወተት ላሞችን የሚያረባ ሲሆን ቀበሌው ከፍተኛ የወተት ምርት የሚገኝበት ነው። አርሶ አደር ታሪኩ ካጢሶ የዚህ ቀበሌ ነዋሪ ሲሆኑ ከስደት መልስ በጀመሩት የከብት እርባታ ጥሩ ውጤት አግኝተውበታል። ያው እንደምታዩት ሆልስቴንና ጀርሲ ናቸው የምንጠቀማቸው። በቀን አንዷ 14 ሊትር ትሰጣለች። ከፍተኛው 32 ሊትር ነው የሚሰጠው። እና ምድር አመጋገብ ነው። አመጋገብ ደግሞ ብዙ አይነት የሳር ዝርያዎች አሉ። አሁን ለምሳሌ ይሄ ሳር ዴሾ ነው የሚባለው። ኤሌፋንት ግራስ አለ፣ አልፋ አለ፣ ሮዴሶች አሉ፣ ጓቲማላ አለ፣ ብዙ አይነት ዝርያዎች አሉ። እነዛ እንግዲህ በማቀናጀት ያን እየሰጠን ያው የፋብሪካ ውጤቶችም አሉ። ምጥን እናበላለን፣ ፋጉሎ አለ። ያን እያቀለቅን በደንብ እንመገባቸዋለን። እንክብካቤ አለ። ከዚህ የተነሳ ብዙ ወተት ምርታማነትን እናገኛለን። ሌላኛዋ የቀበሌው አርሶ አደር አማረች ከፈለ ሁለት የተሻሻሉ የወተት ላሞች ያሏቸው ሲሆን ከነሱ የሚያገኙት የወተት ምርት መተዳደሪያቸው ስለመሆኑ ይናገራሉ። ቆንጆ ወተትም አላቸው፣ እንዲ ወተትም አላቸው፣ ቅቤም አላቸው። አሁን በአንድ ቀን ያው እቺ እርጉዝ ናት። እሷ በወለደች ጊዜ በየእለቱ እንትን እናረጋለን። በቃ ከዛ ወደ 1 ኪሎ ይወጣል። ያው ቤትም የሰራሁት በእነዚህ በከብቶች ብቻ ነው። ልጆችንም ደግሞ የምናስተምራቸው በነዛ ነው ማለት ነው። የቀበሌዋ እንስሳት አርቢዎች ካሏቸው የወተት ላሞች 98 በመቶ የሚሆኑት የተሻሻሉ ዝርያዎች ሲሆኑ አሁን ወተት ብቻ ሳይሆን የተሻሻሉ የጊደር ዝርያዎችን ለተለያዩ አካባቢዎች በማቅረብ ላይ ይገኛሉ። የተሻሻለ ዝርያ ከኛ አልፎ ሌሎች ሰዎችም እንትያል ነው። እያንዳንዱ ቤት ደግሞ የተሻሻለ ዝርያ ነው ያለው። ያው እንደምታው ጀርሰን ሆልስቴን ነው ሰው የሚጠቀመውም ያን ነው። ባለፉት ዓመታት በክልሉ የወተት ምርታማነትን ለማሻሻል በተከናወኑ ስራዎች ከገጠር እስከ ከተማ ከፍተኛ ውጤት መገኘቱን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትልና የእንስሳትና ዓሳ ሀብት ልማት ዘርፍ ኃላፊ እያሱ ተረፈ ገልጸዋል። የወተት ምርትና ምርታማነትን ሊያሳድጉ የሚችሉ በርካታ ስራዎችን ሰርተናል። ይሄም አንዱ የእንስሳትን ጤና በአግባቡ የመጠበቅ ስራ ተሰርቷል። የመኖን በአግባቡ እንዲጠቀሙ እንዲያለሙ በቂ መኖ እንዲያለሙ ጠንካራ ስራዎች የተሰሩበት አግባብ አለ። ሌላኛው ያው የዚህ የዳልጋ ከብት ዝርያ ማሻሻል ነው። ከወተት ምርትና ምርታማነትን ከማሳደግ አኳያ የሚጠቀሰው ማለት ነው። በዚህ በርካታ ስራዎችን ሰርተናል። ሲንጀምር ዝቅተኛ የሆነ የወተት ምርት መጠን ነበር። ኦልሞስት ለሌማት ትሩፋቱን ሲንጀምር 321 ሚሊዮን ነበር የሚመረተው በዚህ በአመት። አሁን ኦልሞስት ወደ 620 ሚሊዮን በላይ ያደረስንበት ሁኔታ አለ። ይሄ ከእጥፍ በላይ ነው። በክልሉ እየጨመረ የመጣውን የወተት ምርት ተከትሎ 8 አነስተኛና መካከለኛ የወተት ማቀነባበሪያ ኢንዱስትሪዎች የወተት ምርትን አሽገው ለገበያ ማቅረብ ስራ መጀመራቸውን አመልክተዋል። በዚህ 2 ዓመት ውስጥ ማለት ነው። አምና ነው የተጀመረው። 8 የወተት ማቀነባበሪያዎች፣ 6 አነስተኛና 2 መካከለኛ የወተት ማቀነባበሪያዎች በእነዚህ አርሶ አደር ወተት በሚያመርቱ አርሶ አደሮች ወተት ተመርቶ ወተት አሽገው አቀነባብሮ የመሸጥ ደረጃ የደረሱበት አግባብ አለና ይሄ በስፋት እየተሰራ ያለበት ሁኔታ አለ። በዚህ ቅድም እንዳልኩም 8 የህብረት ስራ ማህበራት ወደ 2288 አርሶ አደሮች ያሉበት 8 ማህበራት የተደራጁበት ሁኔታ አለ። በኢትዮጵያ እየተተገበረ የሚገኘው የሌማት ትሩፋት መርሃ ግብር ስርዓተ ምግብን በማሻሻል በአካል የዳበረና በአእምሮ የበለጸገ ትውልድ ለመገንባት እንደሚያስችል ይታመናል።
የህፃናት ፊዚዮቴራፒ ህክምና በዋነኝነት ማዕከል የሚያደርገው የእድገት መዘግየት ችግር ያለባቸው ጡንቻዎቻቸውን ማዘዝ የሚያዳግታቸው እንዲሁም ሰውነታቸውን ከአእምሯቸው ጋር እኩል ማንቀሳቀስ የሚያዳግታቸው ልጆች ላይ ነው። ይህ ህክምና በተለይም የእድገት መዘግየት ችግር ያለባቸው ልጆች አካላዊ እንቅስቃሴያቸውን የተቀላጠፈ እንዲሆንም የሚረዳ ነው። ሪፖርተራችን ሜሮን በረዳ ከፊዚዮቴራፒ ባለሙያ ጋር ቆይታ አድርጋለች። እንከታተለው። ስሜ አንተነህ ኢሳያስ ነው ይባላልው። ኤክስፐርት ፊዚዮቴራፒ ባለሙያ ነኝ። የፔዲያትሪክ ፊዚዮቴራፒ የምንለው የህፃናት ፊዚዮቴራፒ ከአደልት ወይም ከአዋቂ ፊዚዮቴራፒ የሚለየው ህፃናት ገና እርሊ ዲቨሎፕመንት ላይ ስለሆኑ ሞር አቴንሽን ይፈልጋሉ፣ ፎከስ ትኩረት ይፈልጋሉ። ፊዚዮቴራፒ የሚያስፈልጋቸው በብዛት አእምሮአዊ ኒውሮሎጂካል ጉዳት የምንለው ያ ማለት በኮንጀኒታል በውልደት ጊዜ የሚገጥም አእምሮአዊ ጉዳት ይኖራል። አንዳንዶች ካደጉም በኋላ ከተወለዱም በኋላ የሚገጥም አእምሮአዊ ጉዳት ሊሆን ይችላል። ጄኔቲክ ፋክተርም ሊሆን ይችላል። አንዳንዱም አይዲዮፓቲክ ነው፣ ኮዙ አይታወቅም። አእምሮአዊ ችግር ያለባቸው ህፃናት ናቸው ወደ ፊዚዮቴራፒ አገልግሎት የሚመጡት። ያም ምንድነው የአእምሮ ጉዳት ሲኖር ልጆቹ ሞተር የምንለው እንቅስቃሴ and speech deficit ወይም የንግግር ማድረግ አለመቻል ችግር ይገጥማቸዋል። ከዛም ባለፈ መሰረታዊ የሆነ የላይፍ ስኪል እንቅስቃሴ ማድረግ፣ ዎኪንግ ማድረግ፣ ስታንድ ማለት መቆም፣ ላይፍ ስኪል አክቲቪቲ የምንለውን መከወን አይችሉም። ስለዚህ አሰስ ባደረግነው መሰረት ነው ህክምናውን የምንሰጠው። ለምሳሌ የአካላዊ ከሆነ አካላዊ ህክምና እንሰጠዋለን። ጡንቻን መስል ስትሬንግዝ፣ ጡንቻን ማጠንከር፣ ኮር ስቴቢሊቲ ህፃናት ስለሆኑ ኮር ስቴቢሊቲ የምንለው ትራንክ ኮንትሮል፣ ጀርባቸውን በትክክል ኮንትሮል እንዲያደርጉ እና ጭንቅላታቸውን መቆጣጠር የማይችሉ ከሆነ ጭንቅላታቸውን እንዲቆጣጠሩ ስትሬንግዝኒንግ ኤክሰርሳይዝ እነዛን አክሽኖች ለመስራት የሚረዱ ጡንቻዎችን ማጠንከር ማለት ነው። እሱን እንሰጣለን። ቀጥሎ ባላንስ ኤንድ ኮኦርዲኔሽን ሲቆሙ ሆነ ወክ ሲያደርጉ እንዴት ሃው ቱ ኪፕ ባላንስቸውን እንዴት መጠበቅ እንዳለባቸው ኤክሰርሳይዝ እንሰራለን። አብረን 5 እሺ፣ ቀጥሎ 6 እንደ ልጁ የጉዳት መጠን እነዛን ቴክኒካል የሆኑ ስራዎችን እንሰራለን። በሽታዎች ደረጃ አላቸው። ማይልድ፣ ሞዴሬት፣ ሲቪየር ተብሎ እንደየደረጃቸው ነገሮች እርሊ እንትን ካላሉ ሌሎች ተጓዳኝ ችግሮችን እየፈጠሩ የልጁን ማክሲመም የሆነ እንቅስቃሴና ጤና ያውካል። የጡንቻዎችን የመለጠጥ የመሰብሰብ የጆይንቶችን በትክክል ተፈጥሯዊ እንቅስቃሴያቸውን እንዳይከውኑ ያደርጋል። ስለዚህ ችግሩ ሳይባባስ ቀድሞ አስፈላጊውን የፊዚዮቴራፒ አገልግሎት ማግኘት በልጁ ሁለንተናዊ ህይወት ላይ መሰረት መጣል ማለት ነው። ስለዚህ ወላጅ የልጆቹን እድገት መከታተል አለበት። ተመልካቾች፣ አሁን ደግሞ የአየር ሁኔታ መረጃን ከኃይሉ ነገሰ እንከታተላለን። እንደምን አመሻ ኃይሉ? እንደምን አመሻ አለ ይመስገን። መቀጠል ይቻላል። አመሰግናለሁ። በዛሬው ዕለት በሰሜን ምዕራብ፣ በመካከለኛው፣ በምዕራብና በደቡብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎንደርና በጎሬ ዝናብ ተመዝግቧል። በነገው ዕለት ወደ ሀገራችን የሚገባው እርጥበት አዘል የአየር ሁኔታ በሰሜን ምዕራብ፣ በምዕራብ፣ በመካከለኛውና በደቡብ ምዕራብ የሀገራችን አካባቢዎች ላይ ተጠናክረው እንደሚቀጥል የትንበያ መረጃዎቻችን ያሳያሉ። ከዚሁም ጋር ተያይዞ ማዕከላዊና ሰሜን ምዕራብ ትግራይ፣ መካከለኛውና ምዕራብ አማራ፣ በሁሉም የኦሮሚያ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ፣ የሲዳማ፣ የጋምቤላና የቤኒሻንጉል ጉሙዝ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ የሚያገኙ ሲሆን የሚኖረው የዝናብ መጠንና ስርጭት የተለያዩ የግብርና ስራዎችን ለማከናወን ከፍተኛ ጠቀሜታ ይኖረዋል። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ወላይታ ሶዶ፣ ሐዋሳ፣ ጋምቤላ ዝናባማ፣ ጅማ ዝናባማ፣ ሞያሌ፣ ኮንሶ፣ ደብረ ማርቆስ ቀላል ዝናብ፣ መቀሌ ዳመናማ፣ ዲላና ፊቼ ቀላል መጠን ያለው ዝናብ ይኖራቸዋል።
በአዲስ አበባ በቀጣዮቹ 3 ቀናት ቀላል መጠን ያለው ዝናብ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠን እስከ 28 ዲግሪ ሴልሺየስ ይደርሳል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። መቅደላዊት አመሰግናለሁ። ያሉ መልካም ምሽት። በጣም አመሰግናለሁ። መልካም ምሽት። ዓለም ላይ የፈለኩት ሀገር የፈለኩት ከተማ መኖር ስችል ምን ይዘጋሻል? ምንድነው እሺ? ሰዴ ከተማ ላይ ተጣብቄ የቀረሁት የምነግርህ ነገር አለ። ለህልሜ ስል ነው። የኛ ቅድ እኮ አፋፉ በያፋፉ የቆለል ሻጣ ስላልሸተተ ነው ንጹህ የመሰለሽ? አፋፍ ከሰኞ እስከ አርብ ምሽት 3 ሰዓት ተኩል ላይ በኢቲቪ መዝናኛ። ቀሪ ዜናዎችን እንቀጥላለን ተመልካቾች። በኦዲት ስራዎች መነሻ ግልጸኝነትና ተጠያቂነትን ለማስፈን እየተሰራ መሆኑን የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ገልጸዋል። 23ኛው የፌዴራል ዋና ኦዲተሮችና ባለድርሻ አካላት ዓመታዊ ጉባኤ በአርባ ምንጭ ከተማ ተካሂዷል። የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ በየደረጃው ያሉ ህገወጥ አሰራሮችን ለማጋለጥና ተጠያቂነትን ለማስፈን የኦዲት ግኝት የላቀ ሚና እንዳለው ተናግረዋል። የኦዲት ግኝትን በአግባቡ መተግበር ዜጎች ላይ የሚደርሰውን ጫና ለመቀነስ ለተፈጻሚነቱ ባለድርሻ አካላት በትጋት መስራት አለባቸውም ሲሉ አሳስበዋል። ባለድርሻ አካላትም የኦዲቱ ስራ እያከናወነ ያለውን ተግባር ተጨባጭና ውጤታማ በማድረግ ረገድ ያላችሁ አስተዋጽኦ የማይተካና መሰረታዊ በመሆኑ የትብብር ጥረታችሁን የበለጠ አጠናክራችሁ የተጀመረው ስራ በጋራ የተሻለ ደረጃ ላይ እንዲደርስ የተለመደውን ስራችሁን እንድትሰሩ ማሳሰብ ፈልጋለሁ። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ የፌዴራል ዋና ኦዲተር መሰረት ዳምጤ በበኩላቸው እየተከናወኑ ያሉ የኦዲት ስራዎች የህዝብና የመንግስት ሀብት ከብክነት ከመጠበቅ ባሻገር አጥፊዎችን ስለሚያጋልጡ ለውጤታማነታቸው በቅንጅት እየተሰራ መሆኑንም አመላክተዋል። በተለያዩ ደረጃዎች እንደ ሀገር እያከናወን ያለነውን የኦዲት ስራ ከፌዴራል ጀምሮ እስከ ክልል በየደረጃው በሚገኙ የመንግስት ተቋማትና ሌሎች አካላት የሚፈጸሙ የሀገርና የህዝብን ውስን ሀብትን በብልሹ አሰራር የማባከን ተግባሮች በእጅጉ የሚታደግ ነው። በአጥፊዎች ላይ ተጠያቂነትን የማስፈን ስራዎችን የሚረጋገጡ ሲሆን ሀገራዊ ለሆነው የኦዲት ስራ ውጤታማነት መሻሻል ቀዳሚው ባለቤት እኛ በየደረጃው የምንገኝ የኦዲት ተቋማት ብንሆንም ለስራችን መቃናት ፍሬያማ ጉልህ ሚና ያላቸው በርካታ ባለድርሻ አካላትም የዚሁ ሀገራዊ አደራ ተቋዳሽ ናቸው። ወደ ሌላ ዜና አልፈናል። 3ኛው የአማራ ክልል የኢትዮጵያ ታምርት እኛ ምንሸምት ኤክስፖ ማጠቃለያ በጎንደር ከተማ ተካሂዷል። በማጠቃለያው ላይ የተለያዩ ምርቶችን ያቀረቡ አምራቾች ኤክስፖ የገበያ ትስስር እንደፈጠረላቸው ገልጸዋል። ባልደረባችን ወይንሸት ደጀኔ በማጠቃለያው ኤክስፖ ቅኝት አድርጋ ተከታዩን ዘገባ አድርሳናለች። ተመልካቾቻችን በታሪካዊቷ ጎንደር ከተማ ላይ ተገኝተናል። ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ቃል ክልላዊ ማጠቃለያ ኢትዮጵያ ታምርት ንቅናቄ እየተካሄደ ይገኛል። በዚህ ንቅናቄ ላይ የተለያዩ አምራቾች ከክልሉ የተውጣጡ ማለት ነው የተለያዩ ምርቶቻቸውን ይዘው ቀርበዋል። አማራ ክልል ላይ ያሉ አምራቾች ምን አይነት ምርቶችን ይዘው ቀርበዋል የሚለውን ደግሞ አብረን የምናየው ይሆናል። ተከታተሉ። ጊዜው ግን ያመጣ ነው አሁን ማር፣ የዶሮ ስጋ፣ የግብአቶችን መኖ ምናምን ነው ያመጣ ነው። እንደዚህ አይነት ኤግዚቢሽን ላይ ስትሳተፉ የመጀመሪያችሁ ነው ወይስ ሶስተኛችሁ ነው? ሶስተኛ ኢትዮጵያ ታምርት ንቅናቄ ሶስተኛው ላይ የምትሳተፉ? ሶስቱን። ምን አይነት እድልን ይዞላችሁ መጣ? ለኛ ምርታችንን ለማስተዋወቅና በየትኛውም ቦታ እንደምንገኝ አድራሻችን በመስጠት በተመጣጣኝ ዋጋ ምርታችንን እንደምናከፋፍል ከየት አካባቢ እንዳለን እንደገና ደግሞ የዶሮ ስጋ እንዴት ቀለል ብሎ ተዘጋጅቶ እንደሚሸጥ ዶሮዎች በቅርብ እንዳሉ እንቁላሎች በተመጣጣኝ ዋጋ እንደሚያገኙ እንዲሁም ማሮች የዶሮ መኖች በችርቻሮ በኩንታልም እንደምንሸጥ ይሄንን ለኛም ለመተዋወቁ ለተጠቃሚዎችም ጠቅመናል።
ኡስማን እባላለሁ። ምን አይነት እድልን ይዞላችሁ መጥቷል እንደዚህ አይነት ኤግዚቢሽን? እንግዲህ እንደዚህ አይነት ኤግዚቢሽኖች በእኔ እምነት ምርታችን ለማስተዋወቅ ከፍተኛ አስተዋጽኦ ያደርጋሉ ብዬ አስባለሁ። ይሄ መጀመሪያችን ነው ለኛ ትልቅ ፕሮሞሽን ይሆናል ብዬ አስባለሁ። ማሽኑ ተጥፍሬውን ከጥሬ ጥጡ ይለይና ከዚህ ማለት ነው የእናቶችን ስራ አቅልሏል። አዎ በከፊል አቅልሏል። ኤግዚቢሽን መቅረቡ ለኛ ጥሩ እድል ነው። ለአንዳንድ ግን አስተዋጽኦ ይሆነናል። ከአንዳንድ የውጭ ኢንቨስተር ለማድረግ ያገናኝሻል። እያቀረብን ያለ ነው የተለያዩ የትራንስፎርመር ምርቶችን ነው ከ50 እስከ 4000 ኬቪ ድረስ በ15 እና በ33 አማራጮች እያቀረብን እንገኛለን። አሁን ላይ ያሉት ደንበኞቻችን እያቀረብን ያለው ለኢትዮጵያ ኤሌክትሪክ ኃይል አገልግሎት ነው እና ከ3 ክልሎች ጋር አብረን እየሰራን እንገኛለን። ከድሬዳዋ ከሐረር እና ከአማራ ክልል ጋር እየሰራን እንገኛለን። ትራንስፎርመሮችን በተለያዩ አማራጮች እያቀረብን እንገኛለን። እያመረትን ያለ ነው በአገር ውስጥ ባለሙያዎች ነው። ከዛ በተጨማሪ አብዛኛው ማቴሪያል እንደሚታወቀው ከውጭ ኢምፖርት ተደርጎ ነው ከዚህ የሚሰራው እና የውጭ ፎሬን ከረንሲ በማስቀረት እዚህ በማቅረብ እያቀረብን እንገኛለን። ተመልካቾቻችን የኢትዮጵያ ታምርት ንቅናቄ በ2014 ዓ.ም ሚያዝያ ወር ላይ ነበር የተጀመረው። ዋነኛ ዓላማው በኢንዱስትሪው ዘርፍ የሚታየውን ማነቆች ለመፍታት ያለመ ነበረ። በአማራ ክልል ላይም የኢትዮጵያ ታምርት ንቅናቄ ሲካሄድ ለሶስተኛ ጊዜ ነው። በዚህ በአማራ ክልል ያሉ አምራች ኢንዱስትሪ ዘርፍ ላይ የተሰማሩ ባለሀብቶች ወይም አምራቾችን ችግር ለመፍታት ታዲያ የክልሉ መንግስት እየሰራ እንደሆነ ተገልጿል። እኛም በዝግጅቱ ላይ ተገኝተን የነበረን ቅኝት ይህን ይመስል ነበር። ለኢቲቪ ዘገባ ወይንሸት ደጀኔ ነኝ ከጎንደር ከተማ። ከዚሁ ከጎንደር ሳንወጣ ሌላ ሁነት ደግሞ እናጋራችሁ። በአማራ ክልል የሚገኙ ሴት የሰላም አምባሳደሮች ለሀገር ሰላም ግንባታ የበኩላቸውን እንደሚወጡ ገልጸዋል። በአማራ ክልል በየአደረጃጀቱ ከሚገኙ ተጽዕኖ ፈጣሪ ሴቶች ጋር የውይይትና የምክክር መድረክ በጎንደር ከተማ ተካሂዷል። የምክክር መድረኩ በመመካከር በክልሉ ዘላቂ ሰላም እንዲሰፍን በሚደረገው ጥረት ሴቶች የድርሻቸውን እንዲወጡ ያስችላል ተብሏል። ወይንሸት ደጀኔ በኢትዮጵያ ዘላቂ ሰላምን ለማረጋገጥ ሴቶች የማይተካ ሚና አላቸው። ሴት የሰላም አምባሳደሮችን ማደራጀት ለዘላቂ ሰላም ግንባታ በሚል መሪ ሀሳብ በየአደረጃጀቱ ከሚገኙ ተጽዕኖ ፈጣሪ ሴቶች ጋር የውይይትና የምክክር መድረክ በአማራ ክልል በጎንደር ከተማ እየተካሄደ ይገኛል። በውይይት መድረኩ ላይ የተገኙት የአማራ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀ እንደገለጹት የክልሉን ዘላቂ ሰላምን ለማረጋገጥ የሴቶችን አደረጃጀት ማጠናከር ይገባል ብለዋል። አሁን ባለው ወቅታዊ ሁኔታ ላይ ግንዛቤያቸውን በመጨመር በአደረጃጀታቸውን በማጠናከር ክልላዊ ሰላሙ ዘላቂ እንዲሆን በማድረግ በኩል እጅግ በጣም ትልቅ እድልና አቅም ናቸውና ሴቶች ይህንን እድልና አቅም ለመጠቀም የሚያስችሉ ስራዎች ናቸው የተጀመሩት። መላ የክልሉ ሴቶች በዚህ የሴቶች የሰላም አምባሳደር አደረጃጀት ላይ ታቅፈው ለሰላም ዘብ እንዲቆሙና ሰላምን ከቤተሰብ ጀምረው እንዲገነቡ ከማህበረሰብ ጀምረው እንዲገነቡ በሚደረገው ጥረት ላይ የበኩላቸው ሚና እንዲወጡ ጥሬን ለማስተላለፍ ፈልጋለሁ። የአማራ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሴቶች ክንፍ ጽህፈት ቤት ኃላፊ እሌኒ አባይ የውይይቱ ዓላማ ስለ ሰላም አስፈላጊነት በመመካከር በክልሉ ዘላቂ ሰላም እንዲሰፍን በሚደረገው ጥረት ሴቶች የድርሻቸውን እንዲወጡ ያስችላል ብለዋል። በየማህበራዊ መሰረቱ በየማህበራዊ አደረጃጀቱ ህብረተሰቡ ከተወያየ ሴቶች ከተወያዩ ህዝብ ካመነ ሰላሙ ባንዴ የመመለስ እድሉ በጣም ሰፊ ነው የሚሆነውና የዛሬዎቹ ከነዚህ የህብረተሰብ ክፍሎች የተመረጡ ሴት የሰላም አምባሳደሮችን በማደራጀት ለዘላቂ ሰላም ግንባታ በሚል መሪ ቃል የፈጠርነው መድረክ ነው። እነዚህ ሴቶች ከሄዱ በኋላ እንዲሁ ተወያይተው ሄዱ ሳይሆን ከዚህ በኋላ ሄደው በተግባር እንዲሰሩ ነው። ዛሬ ላይ ውይይት ነው፣ ነገ የራሳቸውን በየዞናቸው የሚሰሩትን ስራ ነው አቅደው የሚሄዱት። የውይይቱ ተሳታፊ ሴት የሰላም አምባሳደሮችም ለሀገር ሰላም ግንባታ የበኩላቸውን እንደሚወጡ ገልጸዋል። እንግዲህ እናት በተቻላት አቅም ልጅ ተስማሙልኝ ልጆቼ አካቸው አንድ አድርጉን አንዲት ኢትዮጵያ አንድ እናድርጋት ወንድምህን አትግደለው ብለን የኛ ሚና ይሄን ነው። ሚናችን ይሄን ነው። እናት ለልጇ የምትመክረው ይሄን ነው። እየተመካከርን ያለውን በደጅ የወጣውም ወደ ውስጥ እንዲገባ ምክክሩ መቀጠል አለበት ነው የኛ ሚና። በውይይቱ ሴቶችና ሰላም በሚል ርዕሰ ጉዳይ የውይይት መነሻ ጽሑፍ ቀርቦ ምክክር ተደርጎበታል።
30 ኩባንያዎችን ይዞ እየተንቀሳቀሰ የሚገኘው አይቲ ፓርክ ዲጂታል ኢኮኖሚውን እውን ለማድረግ የሚያስችሉ ስራዎችን እያከናወነ መሆኑን አስታውቋል። ተጨማሪ የሀገር ውስጥና የውጭ ኩባንያዎች ፓርኩን እንዲቀላቀሉም ጥሪ ቀርቧል። የፓርኩን አጠቃላይ የስራ እንቅስቃሴ በተመለከተ ዋና ስራ አስፈጻሚው የሰጡትን ማብራሪያ አብረን እንከታተል። የዲጂታል ኢኮኖሚን ከመገንባት አንጻር በዋናነት የመሰረተ ልማት አቅርቦት ለዲጂታል ኢኮኖሚ የሚሆን እንደ ዳታ ሴንተር የመሳሰሉ ፈጣን የሆነ ኢንተርኔት ግንኙነት የመሳሰሉ እንዲኖረው ተደርጓል። በሁለተኛ ደረጃ ከሰው ኃይል ልማት አንጻር ለዲጂታል ኢኮኖሚው ሊያገለግሉ የሚችሉ የሰው ሀብት ልማት ለመስራት ዝግጁ ለማድረግ የሚያስችል ስራ ተሰርቷል። አሁን የምንገኘው የዊንጎ አፍሪካ ዳታ ሴንተር ነው። እንደሚታወቀው ዳታ ሴንተር ለኢትዮጵያ የዲጂታል ኢኮኖሚ ግንባታ የጀርባ አጥንት የምንለው ነው። የትኛውም የዲጂታል ግንኙነት በዳታ ሴንተር ውስጥ ትራንዛክሽን ይፈጸምበታል፣ ዳታ ስቶር ይደረግበታል፣ መረጃ ይለዋወጥበታል። ስለዚህ ኢትዮጵያ የመጀመሪያዎቹ ሁለት ኮመርሻል ዳታ ሴንተሮች ውስጥ አንዱ ዊንጎ አፍሪካ ነው። አሁን የምንገኘው በኢትዮጵያ አይቲ ፓርክ ውስጥ ሁለተኛው የኮመርሻል ዳታ ሴንተር ነው። እሱም ራክሲዮ ኢትዮጵያ ይባላል። ራክሲዮ ኢትዮጵያ ከዚህ በፊት በኢትዮጵያ ውስጥ እንደዚህ አይነት ተመሳሳይ የኮመርሻል ዳታ ሴንተር ስላልነበሩ የዲጂታል ኢኮኖሚ ለመገንባት አልተቻለም ነበር። ለዳታ ሴንተር አገልግሎት አንዱ የጀርባ አጥንት ፓወር ነው። ፓወር ደግሞ በአስተማማኝ ሁኔታ ሳይቆራረጥ እንዲያገለግል እንደዚህ አይነት ሪደንደንት የሆኑ የፓወር መሰረተ ልማቶች ያስፈልጋሉ። አሁን እዚህ የምናየው አንዱ ቀጥታ ከኢትዮጵያ ኤሌክትሪክ አገልግሎት የሚመጣ የፓወር መስመርና እሱ ቢቋረጥ ሌሎች ባካፕ የሚያደርጉ የፓወር ሲስተሞች ናቸው። በኢትዮጵያ አይቲ ፓርክ ቅድም ስናያቸው የነበሩት አገልግሎት መስጫ እና እንደዚሁም ዳታ ሴንተሮችን አይተናል። እነዚህ ብቻ አይደለም፣ የዲጂታል ኢኮኖሚውን ከመገንባት አንጻር ብዙ ናቸው። አሁን በዚህ አይቲ ፓርክ ውስጥ ከ30 በላይ የሚሆኑ ኩባንያዎች አሉ። በዚህ ሂደት ውስጥ አብዛኛውን አስተዋጽኦ እያደረጉ ያሉት ኢትዮጵያኖች ናቸው። ነገር ግን በኤፍዲአይ ወደ ሀገር ውስጥ የገቡ በዲጂታል ዘርፍ የተሰማሩ ኢንቨስተሮች እንደዚሁ በአይቲ ፓርክ ውስጥ ይገኛሉ። በዚህ ሂደት ውስጥ የውጭ ዶላር ከማስቀረት በዘለለ የቴክኖሎጂ ባለቤትነትን ከማረጋገጥ አንጻር አይቲ ፓርክ ውስጥ በጣም ሰፋፊ ስራዎች እየተሰሩ ነው ማለት ነው። በዚህ አጋጣሚ የሀገር ውስጥና የውጭ ሀገር አልሚዎች ወደ አይቲ ፓርክ መጥተው እንዲያለሙ ክፍት ነው ማለት ነው አይቲ ፓርኩ። በመጨረሻም ከውጭ በዩክሬን ጥቃት አገልግሎቱ የተቋረጠው የክሪሚያ ድልድይ ዳግም አገልግሎት መስጠት ጀምሯል። ከቀናት በፊት ዩክሬን በሩሲያ የጦር አውሮፕላኖች ላይ ያደረሰችውን ጥቃት ተከትሎ ለሁለቱም ሀገራት ቁልፍ የአቅርቦት መስመር በሆነው የክሪሚያ ድልድይ ላይ ጉዳት ደርሶ ነበረ። ጻራ መሐመድ በዩክሬን ጥቃት አገልግሎቱ የተቋረጠው የክሪሚያ ድልድይ ዳግም ለአገልግሎት ክፍት ሆኗል። ከቀናት በፊት የዩክሬን ሰው አልባ አውሮፕላኖች በሩሲያ የጦር አውሮፕላኖች ላይ ያደረሱት ጥቃት ከፍተኛ ጉዳት ማድረሱ ይታወቃል። ይህ ጥቃት ሁለቱ ወገኖች በኢስታንቡል ለቀጥተኛ ድርድር ከመገናኘታቸው በፊት አንድ ቀን ቀደም ብሎ የተፈጸመ ነው። የዩክሬን ሰው አልባ አውሮፕላኖች በሩሲያ ግዛት ውስጥ የሚገኙ ከ40 በላይ የሩሲያ አውሮፕላኖችን አውድመዋል። በሌላ በኩል የሩሲያ ወታደራዊ ጦማሪዎች በክሪሚያ ድልድይ ላይ በደረሰው ጥቃት አገልግሎቱ ለአጭር ጊዜ ቢቋረጥም አሁን ላይ ስራ ጀምሯል፣ ጥቃቱ አልተሳካም በማለት ጽፈዋል። በጥቃቱ በኬርች ድልድይ ላይ የሚደረገው የተሽከርካሪ ምልልስ ለ3 ሰዓታት ተቋርጦ ነበር ሲል የሩሲያ ሚዲያ ዘግበዋል። የዩክሬን የደህንነት አገልግሎት በበኩሉ በሩሲያና ዩክሬን በጋራ በተጠቃለለችው የክሪሚያ ባህረ ገብ መሬት የሚገኘውና ከውሃ ወለል በታች የመንገድና ባቡር ድልድይ የሚያገናኘው ስፍራ በፈንጂ ተመቷል ሲል ገልጿል። ለሶስተኛ ጊዜ የደረሰው ይህ ጥቃት በጦርነት ለተመሰቃቀለችው ሀገርም ሆነ ለሩሲያ ኃይሎች ቁልፍ የአቅርቦት መስመር ነው። ነገር ግን ጥቃት ያደረሱት ፈንጂዎች በኬርች ስትሬት ላይ ያለውን ድልድይና በውሃ ውስጥ የሚገኙትን ምሰሶዎች ለማጥፋት ያለመና
ለብዙ ወራት በተዘጋጀ ኦፕሬሽን የተፈጸመ መሆኑን የደህንነት ቢሮ ገልጿል። ከዚህ ቀደም በ2022 እንዲሁም በ2023 የክሪሚያ ድልድይ 2 ጊዜ ተመቷል። ምንም እንኳን ሞስኮ በደረሰው ጥቃት በርካታ አውሮፕላኖች ብቻ ተመተዋል ብትልም ዩክሬን 1/3ኛው የሩሲያ ስትራቴጂካዊ የቦምብ አውሮፕላኖች ወድመዋል ብላለች። ጥቃቱ ድፍረት የተሞላበት ቢሆንም ዩክሬን በሩሲያ ውስጥ በየትኛውም ቦታ ከፍተኛ ዋጋ ያላቸው ኢላማዎችን ለመምታት ችሎታ እንዳላት ያሳየችበት ሆኗል። ይህ ጥቃት በሞስኮ የጦር መሳሪያ ላይ ደግሞ ከፍተኛ ኪሳራ አስከትሏል። አንዳንድ የሩሲያ ወታደራዊ ጦማሪያን ይህን ድንገተኛ ጥቃት በ1941 ጃፓን በዩናይትድ ስቴትስ በፔርል ሃርበር ላይ ካደረሰችው ጥቃት ጋር ሲያነጻጽሩት፣ ሌሎች ደግሞ ጉዳቱ ዩክሬን ካለችው ያነሰ ነው ሲሉ ተደምጠዋል። መረጃው የአልጀዚራና የኤኤፍፒ ነው።